ብሩኬ ለሁለተኛ ጊዜ እንግዲህ ግን መድብል ከችግር ውስጥ ሲያወጣው እኔ በነገራችን ላይ በብሩኬ ላይ ምንም እየፈረኩኝ አይደለም። ምክንያቱም ማንም ሰው የሚያደርገውን ነው። በነገራችን ላይ ታሬ ተናግሮ ነበረ፣ ይሄ ነገር ይቅር፣ ይሄ ነገር በአንድ ቤት ውስጥ የሚኖሩ ሰዎች አይደሉም ብሎም እንግዲህ ለመድብል በተደጋጋሚ ነግሮት ነበረ። ግን ደግሞ መድብል በምንድን መልኩ እንደተረዳውና በምን ሀሳብ እንዳሰበው ባናቅም እንግዲህ መሀሌትን እንግዲህ ወደ ቤት ይዟት መጥቶ ነበረ። እና በነገራችን ላይ እንግዲህ ግን መሀሌትን ወደ ቤት ይዟት ሲመጣ ብሩኬ እንግዲህ እንኳን ደህና መጣችሁ ብሎ በሽጉጥ እንግዲህ አቀባብሎ አሪፍ አቀባበል አድርጎላቸው ነበረ። እና ሌላው እንግዲህ ግን እንደተመለከታችሁት ያው ለጊዜው አድነዋታል ማለት ነው። ግን ደግሞ ቢያድኗትም እኔ ግን ያለም ነገር ነው በጣም ይገረመኝ። እንዴ ሰው እንዴት ፊት ለፊት እኮ አለ ሰው ፊት ለፊት እኮ ነው እንኳ ሲሆን እኮ የሆነ ትንሽ የእፍረት እኮ ነው የሚባል ነገር አለ። እና በዚህ ልክ እንግዲህ ግን ለቅድስትዬ ለምንድን ነው ብሩኬን የማትመኝላት? ብሩኬ ቆይ ምን ጎደለው? ምን ሆነ? ምንድን ነው እንደዚህ ልክ እሷ ከመድብል ጋር ለመሆን እንደዚህ ቁልጥ ቁልጥ ምንድን ነው የሚባለው በጣም ፈልጋ ማለት አንዳንድ ሰዎች የራሳቸውን ህይወት ማለት የራሳቸውን ህይወት እንግዲህ እያመቻቸው የሰውን ህይወት የሚንዱ አሉ። እና ለምን እንግዲህ የተመለከትንባት ልክ እንደዛ ነው ማለት ነው። ምክንያቱም የቅድስትዬን እንግዲህ ከብሩኬ መራቅ አለብሽ እያለችም እንግዲህ እሷ ግን ምንድን ነው የምታደርገው ወደ መድብል እየቀረበች ነው እየተመለከትን ያለናት። እንግዲህ ካሁን በፊት እንዳያችሁት መድብል ምንድን ነው ያላት? ብልጥ መሆን አለብሽ ብልጥ ሁኝ ብሎም ለቅድስትዬ አንዳንድ ምክር መክሯት ነበረ። ቅድስትዬ ግን ደግሞ እንደተመለከታችሁት በብሩኬ ላይ ብዙ ነገሮችን ብዙ ፈተናዎችን ያየችበት ስለሆነ ብሩኬን በፍጹም እንደዚህ በቀላሉ መተው አትፈልግም። እና ሙዶቼ እንግዲህ ማታ ላይ እንዳያችሁት ሁሉም በተኛበት ረጭ ባለበት እንግዲህ ብሩኬ ቀጥታ ወደ መሀሌት ክፍል ነበረ የሄደው። በነገራችን ላይ ታሬ ይሄ ነገር እንደሚፈጠር ከመጀመሪያው ማውቆ ነበረ። እናም መድብልንም እኔ ሳላደንቅ አላልፍም። ማለት እንደዚህ መጠንቀቁ አላችሁ አያችሁ የሆነ ወንድም ያደርገዋል በቃ የሆነ ያደርገዋል ብሎ እንግዲህ ከመጀመሪያው መጠንቀቁ አሪፍ ነገር ነው ብዬ ነው የማስበው ማለት ነው። እናም ብሩኬም እንግዲህ ሽጉጡን አቀባብሎ ቀጥታ ወደ መሀሌት ክፍል ሄዱ። እንግዲህ እኔ የሆነ ትራስ እንደሆነ በነገራችን ላይ አውቄያለሁ ከመጀመሪያው ማለት ነው። መሀሌት እንደሌለች ምናምን የሆነ ያስታውቃል፣ በጣም ልይት አድርጎ ያስታውቃል። ብሩኬ ደግሞ ወይ መብራቱን አላበራ ወይ ምን አላለ። እንግዲህ ሽጉጡን ምንድነው ያደረገው እዛው ላይ ነበረ እያርከፈከፈባት። ሌላው እንግዲህ ግን አለምና ቅድስትዬ ተቀምጠው እያወሩ ነበረ። እሱ ምንድነው እንግዲህ እያወሩ ያለበት ምክንያት እንግዲህ የሆነ ስለ ብሩክና ስለ መድብል ነው ማለት ነው። እና አሁን ላይ አለም እንግዲህ እንዳያችሁት ከመድብል የሆነ ፎንቃ ነገር ይዟታል። ግን ደግሞ በእንደዚህ ጸባዋ አላለው እሷ የወንድሙን ህይወት እያመሰቃቀለች እሷ ወንድሟን መመኘቱ ግን በጣም ነው ይሄ ራሱ አንድ አለማሰቧን ነው የሚያሳየው። እናም ብሩኬ እንግዲህ ግን እንዳያችሁ ከቅድስትዬ ለማለያየት እንዲሁም ባለሀብት ድርሻ አለው ባለስልጣን ድርሻ አለው እያለች እንግዲህ ቅድስትዬን ከብሩኬ እያራቀች ትገኛለች። ግን እሷ ደግሞ በተቃራኒው ወደ መድብል ለመቅረብ እየሞከረች ነው። እና ቅድስትዬ ግን እንግዲህ ስለ መድብል ጠይቃን ነበረ። ማለቴ መድብል ግን ምን አይነት ሰው ነው ምናምን አይነት ነገር እንግዲህ እየጠየቀቻት ባለበት ጊዜ ላይ አንቺማ ጤነኛ አይደለሽም ማለት የሆነ ጤና ቢኖርሽማ እንደዚህ አይነት ሀሳብ አትጠይቂም ነበረ። በቃ ከሰለቾች መሄድ ሂጅ ምናምን ነገሩ ባልሽም እኮ አልፈልግሽም ብሎ እኮ ነው ከዛ ከክፍሉ እኮ ያባረረች ትላታለች። ከዛ እንደዛ ምናምን እየተባባሉ እያለ ባለበት ጊዜ ላይ ግን መድብል ማለት የሆነ ቆንጆ ነገር ነው አይደለ ትላታለች። ከዛ እንደዛ ስትላት እንግዲህ ምን ነው ማለት ሰክረሻል ማለት ነው ማለት ባለፈው የጠጣሽው እንዴት መጠጥ 2 ቀን ሙሉ ያሰክራል ስትልም እንግዲህ ቅድስትዬም ትመልስላታለች አይ ከምሬ ነው እኔ አልሰከርኩም መድብል ግን እንዴት ነው ማለት ምናምን ስትልም እንግዲህ እኮ ጤነኛ በኮኝማ እንደዚህ አይነት ነገር ነበር የምትጠይቂው። ይኸውልሽ መድብል ማለት ነው በጣም ማለት ወንዶች ቁጡ ሴት አይፈልጉም፣ ኃይለኛ ሴት አይፈልጉም፣ በተለይ ደግሞ መድብል ክፉ ሴት አይፈልግም ትላታለች። እና እንደዛ ስትላት እንግዲህ አለምዬ እኔ በፍጹም ክፉ ሴት አይደለሁም፣ ለቤተሰቦች የማስብ ላንቺ የማስብ ላንቺ የምቆረቆር ነኝ፣ ቢሳልም አያገኘኝም አለች። እና ቢሳልም አያገኘኝም ስትል እንግዲህ ማለት
ይች ቅድስትዬ እንግዲህ ሳቋ ነበር የመጣ በቃ አይደለ። እኔ ራሱ ሳቄን መቆጣጠር ነው ያቃተኝ። ለምዬ ጭራሽ ቢሳልም ያገኘኝ አላለችም ደፋር እና እንደዛ ስትልም እንግዲህ ግን በይ ለማንኛውም ባልሽን ማለት መተኛ ከፈለሽ ተኛ ለበት እዛ ግን ምናምን ስትላት ነገሩ ምን ባላለሽ እና ነው እያለች ስትላት ቅድስትዬን በጣም ተናዳ እንግዲህ ግን ትተኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም ብሩኬም እንግዲህን ወደ መሀሌት ክፍል በመሄድ ማለት ነው መሀሌትን እንግዲህን አውቃለሁኝ ይሄንን ገና ለአመታት ያቀፍኩት ገላ ነው፣ ግን ደግሞ አንቺም ለአመታት ያቀፍሽውን ገላ በመርዝ ስትመርዡ ምንም አይነት ርህራሄ አላየሁብሽም። ስለዚህ እኔም እጨክናለሁኝ። መልካም ህይወት ማለት የሆነ ነፍስሽን ይማረው አልልሽም እና እዛው አንቺ ፍርዱን ይስጥሽ እኔንም እዛው ፍርዱን ይስጠኝ ብሎም እንግዲህ ሽጉጥ እንግዲህ ሲተኮስ እና አለም በጣም ደንግጠው ነበር የተነሱት። እነ ቅድስትዬ መብራቱን አብሮ ብሎ እንግዲህ ሲሄዱ ማለት ነው። እንግዲህ ምንድን ነው ያደረገው ብሩኬ ማለት ነው መሀሌት ላይ ከተኮሰ በኋላ ቀጥታ ወደ ሳሎን ሄዶ ራሱ ላይ ለመተኮስ ነበር ያሰበው። እናም ራሱ ላይ ሽጉጥ እንደተኮሰ ፈጣሪ ቅርበ ላይ ልጅ የሚቀርበይ ቅድስት የሚቀርበይ ብሎም እንግዲህ ራሱ ላይ ሽጉጥ ለመተኮስ ሲያስብ መድብል በመድረስ እንግዲህ ከን ያድነዋል ማለት ነው። እና ቆይ ምን እያደረክ ነው? ቆይ ምንድነው የምታደርገው? ቆይ አንተ መቼ ነው ልብ የምትገዛው? ሲልም እንግዲህ ከን ይነግረዋል ማለት ነው። ይሄንን ነገር እንግዲህ ሲናገሩ መድብልም ይዞ ይመጣና ቀጥታ ወደ መሀሌት ክፍል አይክ እሷን አልገደልካትም የገደልከው ትራሱን ነው ሲልም እንግዲህ ግን ያንን ያሳየዋል ማለት ነው። እና ቆይ አንተ ከልጅነት እስከ እውቀት ድረስ ለምንድን ነው ሞኝ የምትሆነው? ለምንድን ነው ጅል የምትሆነው? ለምንድን ነው ነገሮቹን ሳርቀህ የማታስበው? ሲልም እንግዲህ ግን መድብልን በብሩኬ ላይ በጣም ይናደድበታል። እንግዲህ ብሩኬ በዚህ ጊዜ ደግሞ በጣም የገረመችኝ አለም ነች። ወይኔ አልገደላትም፣ በቃ ድሮም እኮ ወንድ እንዳልሆን ካቅ ነበር አላለችም። እና መድብል ግን ሰምቷታል ይሄንን ነገር ስትል ማለት ነው። እንግዲህ ቅድስትዬ ደግሞ እንዳያችሁት በጣም ደስ አላትና ሮጣ ጥምጥም አለችና የሆነ ሳመችው፣ በቃ ጉንጩን፣ በቃ ግንባሩን። የኔ እናት እንዴት እንዳሳዘነችኝ! አሁን ቅድስትዬ በጣም እያሳዘነችኝ ነው። ብሩኬ ወደ ቀልቡ ተመልሶ ቢያንስ እንኳን ባለችው ነገር ቢያስደስታት፣ እንደዛ ባያሰቃያት። በቃት ቅድስትዬ ከሚባለው በላይ እኮ ተሰቃየ። ከሀስ ከፐኮን የተፈተነችው በተለይ በብሩኬ የተነሳ በጣም ተፈተነች። ስለዚህ ብሩኬ ቢረዳት በቃ ያለውን ነገር የሆነ ማለት ይሄ በቀል የሚለውን ነገር ወደ ጎን ብሎ ሁሉን ነገር ለቅድስትዬ ሲል በቃ ቢቶ ብዬ ነው እየተመኘሁት ማለት ነው። እናም እንግዲህ እንደዛ ስትልም አለምም ዘወር ብላ መድብልን ልታቅፈው ስትል ዘወር ቤልኝ እባክሽ ወደዛ ብሎ ይገፈትራታል ማለት ነው። እና እንግዲህ እንደዛ ይደረጋሉ። እንግዲህ ቀጥታ መድብል ማለት ነው ታሬን ይጠራዋል። ታሬም እንግዲህ ይመጣና ወይኔ ዛሬ ታሬ ምንድን ነው ማለት በሌሊት እንደ ስለምንድን አጣድፍ የጠራኝ ሲለው ታሬ ጉር ሆኜልህ ነበረ፣ እጅን በእጅ በልቼው ነበር፣ ወንድሜን አጥቼው ነበር ሲልም እንግዲህ ይነግረዋል። መድብልን እኮ ነገር እኮ ከመጀመሪያው እንደማይሆን ነገር ይሄ ነበረ እና ምንድን ነው ማለት ገደላት እንደ ሲል ገሏት ነበር፣ ለትንሽ ነው እኮ የዳነችው እያልኩ ነው፣ ለትንሽ ነው የዳነችው ተኩሶባን ነበር ሲልም እንግዲህ ይናገራል ማለት ነው። ከዛም በዚህ ጊዜ በቃ ማለት በፍጹም ማለት እንኳን እስከምታገግም አይደለም ለሰከንድ እዚህ ቤት መቀመጥ የለባትም። ከመጀመሪያውም ነገሩ አላማረኝም ነበረ እና እኔ ከእሷ ክፍል እንትን ብዬ ክፍል ቀየሬላት ነበረ፣ ግን ባልቀየርላት ኖሮ ዛሬ ወንድሜን አጥቼው ነበር እያለም እንግዲህ መድብልም እንግዲህ ለታሬ ይነግረዋል። ታሬ እንግዲህ መኪና ይዞ መጥቶ ነበረ። መሀሌትን እንዳያችሁት ዝግ አድርገው አውጥተው ወደዛው ወደ ራሷ ክፍል ማለት ወደ ራሷ ቤት ወስደዋታል ማለት ነው። እና ሌላው እንግዲህን በሌሊት ዳጣ እየመታ ነበረ። ዳጣ እንግዲህን በሌሊት መታ የተፈጠረውን ነገር ማወቅ አለብሽ፣ ሽጉጥ ተተኩሶ ነበር አሉ። ምንድነው የተፈጠረው እያለችም ትነግራታለች። ከዛ እሺ በቃ ማለት እነግርሻለሁ፣ ግን ማለት ይሄን ተይውና ምንድነው እነ ሞገስ የገጠማቸው ነገር ንገሪኝ እስኪ ምናምን ስትልም ማሪ ቆይ ይሄንን ተይውና ማለት እኔ መጀመሪያ ይሄን ንገሪ ስትልም ያው በቃ እንደሰማሽው ነው
ብሩኬ ያው መሀሌት ላይ ተኩሶባት ነበረ። በቃ መድብል ለሁለተኛ ጊዜ አዳነን፣ ዛሬ መድብል ከጉርን ያወጣን እያለችም ትናገራለች። እንግዲህ ደግሞ ዳጣ የወሬ መውደዷን እንግዲህ ታውቃላችሁ እንዴት ሰፍ እንደምትል። እናም ይሄንን ነገር እንግዲህ ክንታወራለች እና ንገረኝ አሁን ምንድን ነው እነ ብሩኬ እነ ሞገስ የገጠማችሁ ነገር ስትልም የነ ሞገስ ነገር አይወራም ዝም ነው፣ በጣም ከባድ ውስጥ በጣም ከባድ ችግር ውስጥ ናቸው ስትልም እንግዲህ ትነግራታለህ። አሁን ሁሉንም ነገር በዝርዝር ንገሪ፣ ባለፈው የሆነ ወሬ ነግረሽኝ ሄጄ ለነ ብሩኬ ተናግሬ ወሬኛ ምናምን አስብለሽኛል፣ አሁን ዝርዝሩን ንገሪ ስትላትም ኧረ እባክሽ አሁን ለማንኛውም በቃሽ እንድነግርሽ ከፈለግሽ ሽሮ ስሪና ስጭኝ፣ አንቺ ሽሮ ናፍቆኛ ስትልም እና አባትሽ ቁርጥ ሰለቸሽ እንደ ስትልማው ውይ ቅድስትዬ ቁርጥ ይሰለቻል እያለችም ትነግራታለች ማለት ነው። እንግዲህ ይሄንን ነገር ካወሩ በኋላ ማለት ነው እሺ በቃ ብላም ወደ ሳሎን እንትን ትላለች። እንግዲህ መሀሌትን እንዳያችሁት እነ መድብልም እዛው ቤቷ ይወስደዋታል። ይኸውልሽ ማለት ሰውን ከአንድም ሁለቴም የሚፈትነው ይቅር ማለት ይቅር እያስተማራቸው ነው። ስለዚህ አንቺም መማር አለብሽ፣ ትምህርት መውሰድ አለብሽ። እናንቺ እስከምታገግሚ ድረስ እንንከባከብሻለን፣ ከጎንሽ ነን እያለም እንግዲህ ነግራታል። እኔ አንቺን አዝኜልሽ ሳይሆን የምንከባከብሽ ለወንድሜ ስል ነው፣ ወንድሜ ችግር ውስጥ እንዳይገባ ብዬ ነው እና እስከምሻልስ ድረስ ታሬ ምናምን መጥቶ ያይሻልላታል። እንግዲህ ታሬም ከዚህ ለቀሽ ከመድብል መራቅ ማለት ከካሌብ መራቅ አለብሽ ብሏታል። አይ ከአንድም ሁለት ሞክራ ነበር፣ ያው ግን ስላልተሳካላት ብቻ ነው ታሬ እዚህ ጋር ልንገርህ ብዬ ነው ትላላችሁ። እና ወዶቼ መልካም ቆይታ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።